አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታይ ውድ እህቶቼ ወንድሞቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ክበሩልኝ፣ ክብር በሩልኝ። ከልብ ነው ማመሰግነው። ሁሌ ከጎን የሆናችሁ አላህ ከጎናችሁ ይሁን እላችኋለሁ ውዶቼ። ዛሬ እሑድ እንዴት ነበራችሁ? የማን ሰርግ ልበላችሁ? እናንተ ያው ሁሌ ምን ትላላችሁ? የእንግዳን ክትፎ ይሁን የዓመት በዓልን ክትፎ ይሁን የሰርግን ክትፎ ይሁን አንድ ሰርግ ተገኘ ልበላችሁ። ሰርገኞች ይድረሳችሁ የሁሉም። የት ነበራችሁ ዛሬ እሑድ? የት ውላችሁ ነው? የት አሳለፋችሁ? አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። እኛ ጋር እንዲህ ነበር። እየበላችሁ ይድረሳችሁ። ብቻ የኔ መቼም ቢሆን ራሴ የተደሰትኩበት ነገር ያው አይሰማችሁም። ጉንፋን ተው ቀላል እንትን አይለኝም። ያው ጉንፋን ይዞሽ እየበላሽ ነው እንዳትሉ ወገኛ ናችሁ እናንተ። የሆነ ነገር ይዤ መጥቼ ወደ እናንተ ምትሉ ነገር ገጣጥማችሁ የምታመጡ ነገር አቤት 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 አቤት። እያንዳንድሽ ውልክፍ ሌላ ጊዜ እንትና ነበረች ዚያዳ መታድርግ ነገር እሷም ሀገር ገብታ ምንም አልተመቻት መሰለኝ። አይ እሷ አሁን ስንት ነገር ነው የምትለኝ። ሀገር ገብቼ ያው እንደዛ አላለችኝ። ቤት እያሳየሁ ምን ትለኝ ነበር? ቤት እያሳየሁ ቤቱ ሸጥ ነው ወይ ትለኝ ነበር። እንደዛ ክትፎ ዛሬ ያንቺ ሰርግ ሳይቀድም ለምንድን ነው ክትፎ ታሳይት ነበር? ግን ገባሁ ብለኛለሽ ሀገር ከባድ ነው ኢትዮ። እኔ እንዴት እንዳመቻቸልኝ አልሐምዱሊላህ ረብል ዓለሚን። ኢትዮ መታችሁ ማን ይሆን እንደኔ ጠንከር ብላችሁ እስኪ አሁን ኮልፌ እዚህ ጋር እኔ እንትን አካባቢ ያላችሁ ካሁን ምናምን አመቻችላችሁ እስኪ ክትፎውን መብላቱ ምንም ሳይሆን የስራ ነገር ይመቻች እንጂ ሌላውማ ይደረስበታል ማለት ነው። አኪድ አንድ ሰው ባደረገው ነገር ያው ብዙ ነገር እንትን ይችላል። አሁንስ ምን ልታወጪ ይሆናል? ዚያዳ ነይ እስኪ ዚያዳና ዜድ ምን ልትሉ ይሆናል? አንቺ መብላት ብቻ ነው። እኔ እሺ እናንተ ላስደስት ብዬ ባደረኩት ነገር ነው ትዋጥራላችሁ። ምን አብሽሩ። ለማንኛውም እናንተ ስትመጡ ከእናንተ ምትሰራ እንደዛ ፏን እንላለን። እሺ ብቻ ለሀገራችሁ ያብቃችሁ። ከቤተሰቦቻችሁ ጎን ሆናችሁ ደስ እንደሚላችሁ ምኞታችን ነው። አንዳንዴም ደግሞ ደስ ብሎኝ እኔ እንደዛ በልቼ እንግዳም ካለ ምንም ያመት በዓልም ሆነ እንግዳም ሆነ ሰርግም ሆነ ወደ እናንተ ይዤ ከች ምለው ይገባችኋል። ለምን ይመስላችኋል? አንዳንድ እህቶቻችን እዚህ ከመጡ በኋላ ጭራሽ በሀገራችን ምግብ ሰው እራት በልቶ እንደመያድር ነው የሚያወሩ። ሰው ምሳ በልቶ ከሰው ተገናኝ ምንም ነገር በቃ ጥፋቱ ምን አይነት ይመስላችሁ? ኧረ አልሐምዱሊላህ እንደ ኢትዮ አየር ውስጥ ብቻ አይበቃ ነው ወይ? እንደዚህ አረንጓዴ እንደፈለግን አይተን መብላት አይበቃ ነው ወይ? ለምንድን ነው እንደዚህ የችግር ነገር የምታነበው? ችግር ነገር ዘረረረረረ። ግን ከዛ በኋላ ምንም በፊት ነበር እኔ እንደመጣሁ እኔ እንደዚህ ገብቼ እያንዳንድሽ ቆጭ በይ ምን እያልሽ ነው? ምን ችግር የለም ምንም ነገር ካልኩ በኋላ ማናቸውም እንግዲህ ይሄ ያክል ያወራ ሰው ግን ቤተሰብ እየተጫወተባችሁ ነው መሰለኝ። ቤተሰብ ያው የሆነ ነገር ልትልኩለት የላካችሁ ብር በምን አጠፋችሁ የታለ ለማለት ይሆናል እንደዛ እንደሚሉ ደግሞ ትንሽ ብር ከላካችሁ ያው አይበቃኝም ለማለት ይሆናል። ቤተሰብ አሁን በብዛት
እኔ ምላችሁ ነገር ሀገር ጥሩ ነው፣ ኑ ግቡ። እኛ የበላን ነገር ትበላላችሁ። እኛ የምንበላው የቀረበ ይበቃናል። ኑ የሚሉ የሉ። አቤት አቤት አቤት! ጀግና የኔ እህቶች፣ አላህ ይጠብቅልኝ። ጠዋትና ማታ ዛሬ እደውላለሁ። በቃ አንቺ ከሴትያሽን ከሷ አንቺ እሷ ገብተሽ እንትን ብለሽ ስንት ጊዜ ስንት አመት መሰላችሁ እነሱ እንደዛ እነሱ ባሉበትማ አቤት አቤት ስንቴ እንትን ብዬ እንትን ነበር። ግን አላህ ማሳካልኝ ሆነ ቀረም በመጨረሻ ገብቼ ሀገር ለዚያ በቃኝ። ሰው ያለው ይላል ይላል ይላል። እኛ በተስፋ የሀገራችሁ ነገር አልሐምዱሊላህ ብላችሁ ተቀብላችሁ ይሄ ደስታ የኔም ይሁን ብላችሁ ሰው ያለ ነገር ዝም ብላችሁ ዝም ብላችሁ ምን ያስብ ይሆን? ምን ይላል ይሆን? አላህ አለ። ብሉ ብሉ ብሉ። እንዲህ ነው ደስ የሚለው። ትላንትናም ያው እንደዚህ ነገር እንትን ለማለት አብረሽና ሩታ በቃ ተጋቡ። በቃ ምን ሲባል እንደነሱ የቻፕቻፕ እንደነገርኳችሁ ነው። ግማ ሲመጡ ቀድሞ እኛ ጋር ገብቶ በቃ እንግድነት ምናምን ብዬ ነበር። ኧረ እባክህ ውሸት ነው። ለምን ሰርግ እነሱ የጊዜ ነው እንጂ ሰርግማ ምን ቤተሰብ ሁሉ እዚህ ሆኖ ምናምን ዋይ ለካ ይሄን ነገር አለ ብዬ ከቤተሰቦቼ ጋር ደስ የበላ ይብላ። ምርጫችሁ የትኛው ነው? እየበላችሁ አብሽሩ አብሽሩ አብሽሩ። ቀልባችሁም እሙ ማዝም አለች። እሙ ማዝም ምግቡ እንደዛ እንትን እያለች በጣም እንትን እያለች አብሽሩ አብሽሩ። ለኸይር ነው። እኔም ይቅርታ ጠይቃለሁ። አንዳንዴ ብዙ ሰው ነው አንዳንድ ሰው ግን ይደሰታል። ለምን ለሀገሩ ነገር እንደዚህ አይቶ ደስ የሚለው ነገር እንትን እያለ ይደሰታል። አንዳንድ ያው እውነትም እንትን ብሎ ሳይሆን በቃ ያው በብዙ ነገር እንትን ይላል። አብሽሩ፣ ጊዜ ያልፋል ሁሉም ነገር። ደግሞ ስራ ክብር ነው። የስራ ብላችሁ ነው የወጣችሁበት አላማ አሳክቶ መታችሁ በዚህም ነገር ትደርሳላችሁ። እዚህም መታችሁ ዘና ፈታ ብላችሁ በልታችሁ ቅርብ የሆናችሁ አልቀበልም። ሩቅ የሆናችሁ እዚህ አዲስ አበባ ከገባች በኋላ ገና ሌላ ነገር ተከራርታችሁ ምናምን የሚባል ነገር እና እኔ ጋር ትመጣላችሁ። ደግሞ ማታ ገብተሽ ጠዋት ክትፎ አልበላሁ ምናምን አትይም። መች በስንት ቀን ተዘጋጅቶ እሱማ ቀድመሽ ከነገርሽ በአንድ ቀን ይዘጋጃል። ግን ድንገት ተነስታችሁ ወደዛ እዛ ገባለሁ ሳትሉ ከባድ ነው። የማን ሰርግ ይሁን የማን ሰርግ ይሁን ሆነን ቀረም ይመቻችሁ፣ ለሀገራችሁ ያብቃችሁ፣ ከኛ ጋር ለመደሰት። ሰው ብዙ ነገር ይላል። ያውሩ 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 የነ
የጎመን ይሁን የምትወዱት ጥሬ ስጋ ይሁን የትኛውን አሁን እዚህ ጋር ምርጫችሁ እናንተ። አረፊ እንትን ቲቪ ቅርብኞ ባለፈ ቲቪ ላይ እንትን እያልኩን አልተከፈተም ዛሬ ሌላ ነገር እንትን ያሳያል። በቃ በዛ ጊዜ ነው እንትን የሚለው ምርጫችሁ የእናንተ ያን ነገር ወደዛ አድርጋችሁ እንትን በሉልኝና ከዛ ነው አሁን እናንተ ላሳይ ብዬ አሁን ቀረጻ ላይ ሆኜ ስንት ነገር በዚህ ጎርሼ ምናምን አንስቼ ምናምን እንትን ነበር። ግን ያው የእናንተ ይሄኛ እስኪ ድረሳቸውና ዶላር የሚጠቅም ከሆነም እነሱን ብዬ ነው እንደዛ እንትን እያልኩ እሺ የኔ የኔ ነው። ግን ይሄ ሁሉም በላች እንዳትሉ። ሰላማችሁ ዝት ይበል። ሰላም አለይኩም ወራህመቱላሂ